ሰላም እንዴት ናችሁ? ቅመሞች እና ቅመማ ቅሞች ደህና ናችሁ? ሰላም ናችሁ ወይ? አማን ናችሁ? እንዴት ናችሁ? ስራ እንዴት ነው ታላችሁ? የረመዳን ስራ እንዴት እያደረጋችሁ ነው? አለንላችሁ። እንግዲህ ያው እኛም መተንላችኋል። ያው ወሬም ሱስም አለብን አይደለ? እና ለምን ይቅርብን ብለን እንግዲህ አንዳንድ ነገር ልናወራ መተናል ማለት ነው። በመጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉም ደግሞ እናመሰግናለን እያልኩኝ እንግዲህ ያው እላችኋለሁ። እኔ እንኳን ቤተሰቡን በጣም ቢዚ ነኝ ከምነግራችሁ በላይ ማለት ነው። የምትና ቢዚ ከሆንሽ ለምን ወሬ ታወሪያለሽ ምናምን ማለታችሁ አይቀርም ነው። ወሬማ ግድ ነው። እኛ ስንት ሀሳብ ስንት ጭንቀት ያለብን ሰዎች አይደለን እንዴ? ለምንድን ነው ወሬ ማናወራ? እና አሁን የማወራው ምንድነው ስለ ቡታጅራ ዩቲዩበሮች አንዳንድ ነገር እናወራ ማለት ነው። እነሱም አጀንዳ ያመጡልናል እኛም ደግሞ ሀሳብ እንሰጣለን። ስለዚህ ለምን ይቅርብን። እንግዲህ ያው ድምጽ ከረበሻችሁ ይቅርታ ማለት እወዳለሁ። ሳይለንት አላደርገውም፣ ምክንያቱም ስራ ላይ ስለሆንኩኝ። ግን ሀሳብ ልስጥ እኔ ሀሳብ የምሰጠው ምንድነው ያው እንዳልኳችሁ ስራ ላይ ነበርኩ። አሁን ስራ በጣም እየበዛብኝ ረመዳንም። ስለዚህ ቲክታክ አንዳንዴ ዘወር እላለሁ። ሾፍ ምን አዲስ ነገር አለ ምናምን ባይዘው አጀንዳ ያለ ቲክቶክ ላይ ነው። በየቀኑ ቲክቶክ አጀንዳ አለ። ዘሪቷ ለሚቱ ባሌን ተቀመው አስረግዞኝ ጠፋ ወለድኩኝ ምናምን የሚሉት ቲክቶክ ላይ ስለሆነ ስለዚህ እኛም እነሱን እያየን ፈን እንሆናለን። ምክንያቱም ስንት ሀሳብ አለብን መሰላችሁ። የሀገራችን ጦርነት አለ እዚህ ደግሞ አሁን ይሄ አዲሱ የመጣው ምንድነው የሚወረወረው ውርውር ያርጋቸውና እሱ ራሱ እየመጣ እየተሽከረከረ ነው። እስካሁን እኛ ጋር ደህና ነው ግን ማለት እኔ ካለሁበት አካባቢ እንጂ ሳውዲ ራሱ እንትን እያለ ነው። ግን እኔ ካለሁበትም ይመጣል ይሄዳል እና በተረፈ ብዙ ጭንቀት ስላለብን ሀሳብ ልንሰጥ ነው ማለት ነው። እና ባይዘዌ ቲክታክ ላይ ያየሁት ቪዲዮ እንግዲህ ምንድነው ስለ እና አብረሽ ተቆራርጠው ተለቁ ነው። ሪካርደሮች ውለታችሁ በዝቶብናል። አላቅም በምን እንደምንመልሰው የሪካርደሮችን ውለታ ማለት ነው። ሪካርደሮች እንደምንመልሰው አለብን። እና እንግዲህ ምንድነው ያየሁት ይቺ ሩታ የምትባል ግለሰብ አለባበሷ ምናምን ወይኔ ሴት ልጅ በዛ ልክ ማርያምን ቤተሰብ ራሱ ያላት ራሷት መስለም ይቅርታ አድርጉልኝና ማለት ነው። እኔ ምን እንደምል ራሱ አላውቅም። አሁን ኦልሬዲ ትተው ለማንም ክብር የሚባል ነገር አተዋል። ግን ነገ ጧት ይሄ ዩቲዩብ ከተዘጋ ማለት ነው ይሄ ቪዲዮ ይቀመጣል። በቃ የነሱ ልጆች ነው ሲያዩት ሲነሳበት የሚኖረው ማለት ነው። ለዚህ ለማይጠቅም ነገር እውነት ለመናገርና እኔ በጣም ነው የተሰማኝ። ይቅርታ አድርጉልኝና አለባበሷ ምናምን ይሄ ዳን የሚባለው ግለሰብ ራሱ ጅላምቦ ማለት ነው ጠፍቶ ነበር። እሱ ልጅ ደግሞ የት መጣ እናንተ? አንድ ሰሞን አባታቸው ከተናገሯቸው በኋላ በነገራችን ላይ ቪዲዮ እየቆረጠ ይመጣብኛል። ቆረጥ ያርግና እናቴ ይቆረጥ ጨርሼ አውርቼ ሳጨርስ ማለት ነው። ምን ነው ሸዋ እና ማላችኋለሁ ማለት ነው። ስለነ ካንቱ እናውራ አሁን ማለት ነው። ስልኬ እንትን ሳይልብኝ። ስለዚህ የመጣሁበት ምን አለ መሰላችሁ ቲክቶክ ላይ የሆነ ሾፍ እያረኩኝ ነበርና ቲክቶክ ላይ ተቆርጦ ተለቆ በስማም ያየሁት ቪዲዮ እኔ ማመን ነው ያቃተኝ። አስባችሁታል? ሴት ልጅ በዚህ ልክ እንደዚህ ክብሯን ከጣለች ታዲያና ወንድ ልጅ እንትን ምንድን ነው የሚጫወተው? እውነት ለመናገር ከሆነ ለቤተሰብ ክብር በዚህ ልክ እኔ በጣም ነው የተናደድኩት። ቪዲዮዋን ሳይ አስባችሁታል? እዛ ዳኒ ከሚባለው ግለሰብ ጋር ማለት ነው። እኔ የምለው የዳኒ የሚባል ገና ጠፍቶ ነበር። እኔ ድሮም አይመቸኝም ዳኒ የሚባል ልጅ ለምን እንደሆነ አላውቅም። ድሮ ጀምሬ እከታተለዋለሁ ግን አልወደውም። ይቅርታ አድርጉልኝና ማለት ነው ዳኒ የሚባለው ልጅ እና ከሱ ጋር ሆኖ ምናምን አልጋ ላይ ፈጣሪ ትዕግስቱን ስጠኝ። እንዴት ቤተሰብን በዚህ ልክ መናቅ አሁን ምን ይባል? ጎበዝ ቀረብስ ማሞልት እንጂ እኔ ምን እንደምላችሁ ራሱ አንዳንዴ ግራ ነው የሚያጋባኝ። በዚህ ልክ ማለት ነው ለቤተሰብ ክብር የሚባል ነገር የሌላቸው እነሱን አየው። ራስማ ቤተሰቦቻቸው ትልልቆች ናቸው፣ እናቶቻቸው፣ አባታቸው። እኔ ግን ማለት ነው ይቅርታ አድርጉልኝና የተንቢ ከከፈተችላቸው ዩቲዩበር በጣም የተግማማ አብረሽ ነው። ይቅርታ አድርጉልኝና ማርያም ከሁሉም እሱ በጣም ተጃጅሏል። በዚህ ልክ ፈጣሪ ትዕግስቱን ስጠኝ። እኔ ምንም ከምን ብዬ እንደማወራችሁ ራሱ አንዳንዴ ግራ ነው የሚያጋባኝ ከምር። ስለዚህ እና ልጁ ደግሞ ሲያምር ጥቁር ነው ደግሞ እሱን ነው የሚመስል። በጣም አደገላቸው። የሚያሳዝነኝ ልጁ ራሱ በቃ የእነሱ መጫወቻ አድርገውት እኮ እነዚህ ምድረ ጅሎቹ ሁላ ማለት ነው። ጥቁር ነው ያምራል። ልጁ በጣም ያምራል። ቆንጅዬ ነው ልጁ ማለት ነው። እና ክርስቲያን
ክርስትናም አልተነሳ ሲያሳዝን። ክርስትና ያልተነሳ ልጅ አሁን አንቺ ምን አገባሽ ምናምን ትችላላችሁ። እዛ ስሜት ሳያገባኝ እንግዲህ ሀሳብ ነው የሰጠሁት ሀሳብ ነው የሰጠሁት እንጂ እኔ አያገባኝም ማለት ነው። እንኳን እነሱ ይቅርና እነ ሳምሪና እነ ፋኒ እንኳን እየተግማሙ ነው። ማርያም እነሱ ራሱ ወጣ ሚዲያ ላይ እኮ በጣም እየተጃጃሉ ነው። አይታችኋቸው ከሆነ ማለት ነው። ይቅርታ አድርጉልኝና ፋኒና ሳምሪውን በጣም የሚያስቀኑ ባለ ትዳሮች ነበሩ። ግን እኔ የእነሱ ትዳር ራሱ ከፈረሰ በኋላ ማለት ነው ለምንም ነገር ቦታ የለኝም። ለምን? ምክንያቱም እነሱ በጣም ደስ የሚሉ ባለ ጥንዶች ነበሩ ከሌሎች ሁሉ ማለት ነው። በጣም የሚያስቀኑ ጥንዶች ነበሩ ምናምን። አሁን ግን ይሄ እሱም እየተስማማ ነው ወጥቶ እሷም ከእናቷ ላይ ቲክታክ ላይ ስትጃጃል ነው የምትውል ከእናቷ ጋር ማለት ነው። የማንዘር ጎመንዘር የምሬ ነው የምላችሁ። የጂጂ ልጅ ድሮስ የጂጂ ልጅ አይደለች እንዴ? ግቢውን አይተህ ቤት ግባ፣ እናቷን አይተህ ልጅቷን አግባ ይላል የሀገሬ ሰው ሲተርትና፣ ስለዚህ የጂጂ ልጅም ይኸው ቲክቶክ ላይ ወጣ እየተግማማች ነው። ስለዚህ ምንም ኖርማል ነው በሚለው ትይዙታላችሁ። እንኳንስ እነዚህ ማለት ነው ቤተሰብ ያላየው ትዳር ምናምን በቃ በእርግጥ ነው ቤተሰብ አላየውም። የጂጂ ልጅም ቤተሰብ ትዳር የለበትም። ዝም ብለው ነው ተዋውቀው የገቡት። ግን ያኔ ቤተሰቦቿን አስተዋውቋታል ምናምን ሁሉ ነገር ጨርሰው ነው አሁን እንደዚህ የወጣችው ውርጋጥ እየሆነች አንዴ እናቱን ትሳደባለች፣ አንዴ ምናምን በሚያስጠላ መልኩ ማለት ነው የሚግማሙት። ምድረ ብሽቅ ሁላ ማለት ነው። ይሄ የምናሳዝነው የኛ ማሽቃበጥ ነው። እኛ ሁሌ እንዳሽቃበጥም ዘላለማችን እንዳሽቃበጥም የምንኖረው ነገር ነው ከኔ ሆነልኝ። ለማንኛውም እንግዲህ የወይዘሪት ሩታ እንግዲህ በዚህ ልክ ካወራን እንግዲህ ከመግቢያችንም ቀን ጨብ አድርገን እንዳወራ ነው ይሄ ነው እንግዲህ ያሳዝናል ማለት ነው። አዎ ሴት ልጅ በዚህ ልክ ግምት ስትል ብዙም አይነፋ። ይቅርታ አድርጉልኝና የምሬ ነው የምላችሁ። ሴት ልጅ ስትሰተር ነው የሚያምርባት። ሴት ልጅ መሰተር አለባት እና ባሉ እንዴ ሺህ ዓመት ለማይኖር ግን የምለው አይሰሩም። ግን አይሰሩም። አሁን እሷ ራሱ ተማሪ ነኝ እያለኝ ነበር። ትምህርቱን ተወችዋል። አይ ዩቲዩብ ስራህን ይስጥክ። ትምህርቱን ትታ ነው አሁን እንደዚህ የምትጃጀል ማለት ነው። እኔ ሴት ለመጣች ካንቱ የሆነች ሴት ነው።